የፍቅር ወጥመድ ወይንስ የክብር መንገድ? በእጮኝነት ውስጥ ያሉ ድንበሮች። ውድ የፍቅር ተጓዦች፣ ይህ ርዕስ በብዙዎች ዘንድ ዝም የሚባል ለውይይት የማይመች ተደርጎ የሚታሰብ ግን ዝምታ ለውጦ የማይገባ እውነት ነው። የህይወት ጉዟችሁን ትልቅ ምዕራፍ በሚያስከፍትበት በእጮኝነት ወቅት ከጋብቻ በፊት የሚደረግ አካላዊ ግንኙነት ወይም ግብረ ስጋ ግንኙነት ምን ያህል ጥልቅና ዘላቂ መዘዞችን እንደሚያስከትል ታውቃላችሁ? አንድ ድንቅ ስጦታ ከምትወዱ ሰው ተቀበላችሁ እንበል። ሆኖም ሊከፈት የሚችለው ትክክለኛው ሰዓት ሲደርስ ነው። ታዲያ ትዕግስት አቅቶን ገና ሳይደርስ በስርቆት ብንከፍተው ውጤቱ ምን የሚሆን ይመስላችኋል? በእርግጥ ስጦታው ክብሩን አያጣም። እኛ ግን የጉዞን ውበት እና የጠበቅነውን ያህል የሚገኘውን ልዩ ደስታ እናጣለን። ብዙ ጊዜ ችኮላችን የራሳችንን እድልና ሰላም ነው የሚቀማው። ብዙ ጥንዶች እጮኝነት ውስጥ ሆነው ገና ጋብቻ ሳይፈጽሙ ወደ አካላዊ ግንኙነት ወይም ግብረ ስጋ ግንኙነት ይጀምራሉ። እኮ የምንጋባ ነው ችግር የለውም ብሎ ያስባሉ። ወይም ደግሞ በተለይ በወንዶች በኩል በስሜት ግፊት ወይም ፍቅር ካለ ለምን እንጠብቃለን በሚል የተሳሳተ ሂሳብ የሴትን ልጅ ፈቃደኝነት ችላ በማለት ወደዚህ ግንኙነት ለመግባት ይሞክራሉ። ግን እውነታው ይህን ውሳኔ ተከትሎ የሚመጣ መዘዝ ብዙዎች ያላሰቡት ያህል ከባድ ሊሆን ይችላል። በስሜት በግንኙነት በጤና እና በቤተሰብ እንዲሁም በማህበረሰብ ደረጃ በተለይ ለሴቶች የሚያመጣው ተጽዕኖ የራሱ ክብደት አለው። ዛሬ ይህንን እጅግ ወሳኝ ርዕስ በአክብሮት ግን ያለ ድብቅነት እንመለከታለን። ዓላማችን ለመፍረድ ሳይሆን ግልጽ መረጃ በመስጠት የሁለቱንም ጾታዎች በተለይም የሴቶችን ስሜትና ክብር ከግምት ውስጥ ያስገባ ጥበበኛ ውሳኔ እንድትወስኑ ማገዝ ነው። ወንዶች ለፍቅረኛቸው ሊኖራቸው የሚገባውን ክብርና ድንበር፣ አክብሮት እና ሴቶች ሊያደርጉት የሚገባውን ጥንቃቄ እንነጋገራለን። እስከ መጨረሻው ይከታተሉኝ። የመጀመሪያው እና ዋነኛው መዘዝ ስሜታዊ ነው። አካላዊ ግንኙነት ወይም ግብረ ስጋ ግንኙነት ጥልቅ ስሜታዊ ትስስርን ያፋጥናል። ይህ ትስስር ግን ገና ግንኙነቱ ሙሉ በሙሉ ባልተረጋገጠበት ወይም ግንኙነቱ ወደ ጋብቻ ላይደርስ በሚችልበት ደረጃ ላይ ከተፈጠረ ትልቅ ስሜታዊ ጉዳት ያስከትላል። ሴቶች በተፈጥሯቸውም ሆነ በማህበራዊ አስተዳደጋቸው አካላዊ ቅርርብን ከጥልቅ ስሜታዊ ቁርጠኝነት እና ከጋብቻ ደህንነት ጋር የማያያዝ ዝንባሌ አላቸው። ስለዚህ እጮኝነት በምንም ምክንያት ቢፈርስ ከአካላዊ ትስስር ጋር የተያያዘው ስሜታዊ ጉዳት ከተራ የፍቅር መለያየት የበለጠ ጥልቅ ሊሆን ይችላል። ይህ ብዙ ጊዜ ወደ ራስን መውቀስ፣ ወደ ጥልቅ የሀፍረት ስሜት፣ ወደ ድብርት፣ ወደ ጭንቀት ወይም ወደ ቀጣይ ግንኙነት ላይ ወደ ከፍተኛ ፍርሃት እና አለመተማመን ይመራል። ተጠቅሞ ተወኝ የሚለው ስሜት የሴትን ልጅ ማንነት እና በራስ መተማመን በእጅጉ ይጎዳዋል። ለአንድ ሴት ይህ ስሜት የንጽህናዋ መደፈር፣ የክብሯ መውረድ ተደርጎ ሊወሰድ ይችላል፣ በተለይ በባህላችን ውስጥ። ሁለተኛው መዘዝ በራሱ በግንኙነቱ ጤንነት ላይ ይታያል። አካላዊ ትስስር ከተፈጠረ በኋላ የትኩረት አቅጣጫው ከጥልቅ ስሜታዊ እና አእምሮአዊ ግንኙነት ወደ አካላዊ ክፍል ሊዛባ ይችላል። ይህ ደግሞ ግንኙነቱን በእውነተኛ እና ዘላቂ እሴቶች ላይ ከመገንባት ይልቅ በጊዜያዊ ስሜትና አካላዊ ፍላጎት ላይ እንዲመሰረት ያደርጋል። ጥንዶች እርስ በርሳቸው እውነተኛ ማንነታቸውን ለመመርመር ስለ ወደፊት ህይወት፣ ስለ እሴቶች፣ ስለ ግንኙነት ጤንነት መደረግ ያለበትን ጥልቅ ውይይት ሊያዳፍን ይችላል። ውጤቱም ደካማ መሰረት ላይ የተገነባ ወይም ሙሉ በሙሉ ወደ ጋብቻ የማይደርስ ግንኙነት ሊሆን ይችላል። ወንዶች ሆይ ይህ መልእክት ለእናንተ ነው። ሴትን ልጅ ከጋብቻ በፊት ወደ አካላዊ ግንኙነት እንድትገባ ማስገደድ፣ ማባበል ወይም ግፊት ማድረግ የፍቅር ሳይሆን የራስ ወዳድነት እና ያለ ጊዜው የሚፈጠር ፍላጎት ምልክት ነው። እውነተኛ ፍቅር የትዕግስት፣ የክብር እና የወሰን አክብሮት ነው። ሴትን ልጅ የምትወዱ ከሆነ ስሜቷንና አካላዊ ድንበሯን ማክበር አለባችሁ። እሷ አይሆንም ስትል ያ አይሆንም ማለት ነው። ይህ ፍላጎቱ ካልተሟላ ግንኙነቱን በማፍረስ የማስፈራራት ድርጊት ፍቅር ሳይሆን ማጭበርበር ነው። እንዲህ አይነቱ ግፊት የመተማመን መሰረትን ያፈርሳል፣ አክብሮትን ይነጥቃል እና ግንኙነቱን በግዳጅ ላይ እንጂ በእውነተኛ ፍቅር ላይ አይገነባም። ታማኝ እና ዘላቂ ጋብቻ ለመገንባት ከፈለጋችሁ ከጋብቻ በፊት የስነ ልቦናዊ እና አካላዊ ድንበሮችን አክብሩ። ሶስተኛው መዘዝ ተጨባጭ የጤና ጉዳይ ሲሆን ብዙውን ጊዜ ከፍተኛ ጫና የሚፈጠረው በሴቶች ላይ ነው። ገና ጋብቻ ሳይፈጸም ለሚደረግ አካላዊ ግንኙነት ዋነኛ አደጋው ያልታቀደ እርግዝና ነው። ያልታቀደ እርግዝና ለአንድ ሴት የህይወት ምሰሶዋን ሊያናጋ የሚችል ከባድ ፈተና ነው። አካላዊ ለውጦች፣ የጤና ስጋቶች እና ከዚህ ጋር ተያይዞ የሚመጡ እጅግ ከባድ ውሳኔዎች ብዙ ጊዜ በራሱ ተጨማሪ ጫና ይፈጥራል። ይህ ደግሞ በትምህርቷ፣ በስራዋ፣ በማህበራዊ ህይወቷ እና በስነ ልቦናዋ ላይ የከፋ መዘዝ ሊያስከትል ይችላል። ጋብቻን በግድ የማፋጠን ውሳኔ ብዙ ጊዜ የሚገነባው በፍቅር ሳይሆን በግዴታ በመሆኑ ከፍ ያለ የፍቺ መጠንና ደስተኛ ያልሆነ ህይወት ሊያስከትል ይችላል። በግብረ ስጋ ግንኙነት የሚተላለፉ ኢንፌክሽኖች እንደ ጨብጥ፣ ቂጥኝ፣ HIV ኤድስ የመሳሰሉ በሽታዎች አደጋ ነው። እነዚህ ኢንፌክሽኖች የረጅም ጊዜ ጤና ችግሮችን ሊያስከትሉ ይችላሉ። በተለይ ለሴቶች ከማህፀን ጫፍ ካንሰር እስከ መካንነት የሚደርሱ ከባድ የጤና መዘዞች ሊኖራቸው ይችላል።
አራተኛው መዘዝ በተለይ በእኛ ኢትዮጵያዊ ባህልና ማህበረሰብ ውስጥ እጅግ ትልቅ ቦታ የሚይዝ እና ከባድ ተጽዕኖ ያለው ነው። ለሴቶች ያለው የማህበራዊ ግምትና ውግዘት ይህ ጉዳይ ይፋ ከሆነ በተለይ ለሴቷ ወገን ከቤተሰብና ከማህበረሰብ የሚመጣ የሀፍረት ስሜት፣ ግምት ወይም ውግዘት ከባድ ሊሆን ይችላል። በብዙ ባህሎች ዘንድ የሴት ልጅ ድንግልና ወይም ንጽህና ለጋብቻውና ለቤተሰቧ ክብር ትልቅ ቦታ ይሰጠዋል። ይህ ከተረጋገጠ ሴቷ ከማህበረሰቡ ልትገለል፣ የስነ ልቦና ጫና ውስጥ ልትገባ ወይም ለወደፊት የትዳር እድሎቿ ላይ አሉታዊ ተጽዕኖ ሊያሳድር ይችላል። ብዙውን ጊዜ የወንዱ ተሳትፎ ቢኖርም እንኳ ዋናው ውግዘትና ፍርድ የሚደርሰው በሴቷ ላይ ነው። ይህ እጅግ ኢፍትሃዊ እና ጭካኔ የተሞላበት ድርብ መስፈርት ቢሆንም የእውነታው አካል ነው። ይህ ድርጊት በቤተሰብ ዘንድ ሲታወቅ በቤተሰብ አባላት መካከል ጥልቅ ብስጭት፣ አለመግባባት እና ውጥረት ሊፈጥር ይችላል። ቤተሰቦች ለልጆቻቸው የወደፊት ጋብቻ ይሰጡት የነበረውን በረከት ወይም ድጋፍ ሊያጡ ይችላሉ። ታዲያ ምን ይሻላል? የድንበር ጥበቃና የወንዶች ሚና። እውነተኛ ፍቅር የትዕግስት ነው። እንግዲያውስ በእጮኝነት ጊዜ ቅርርብን እንዴት መያዝ ይቻላል? የፍቅር ግንኙነታችንን ወደ ጋብቻ እስኪገባ ድረስ እንዴት መጠበቅ እንችላለን? አንደኛ፣ ግልጽ ድንበር አስቀድሞ መወሰን። ሁለታችሁም የምትስማሙበትን አካላዊ ድንበር ግንኙነቱ ከመጀመሩ በፊት በግልጽ ተነጋገሩ። ይህንን ድንበር በጽናት ጠብቁ። አይሆንም ማለት ነው። ሁለተኛ፣ ስሜታዊ ቅርርብ ላይ ማተኮር። ትኩረታችሁን ወደ ንግግር፣ ወደ መደማመጥ፣ ወደ እርስ በርስ መታወቅ፣ ወደ የጋራ ፍላጎቶች እና እሴቶች ላይ አድርጉ። በግንኙነታችሁ ውስጥ ጥልቅ ስሜታዊ፣ አእምሯዊ እና መንፈሳዊ ቅርርብ ላይ ስሩ። ይህ ግንኙነቱን ያጠነክራል፣ ያለ ተጨማሪ ስጋት ማለት ነው። ሶስተኛ፣ ጊዜን ማክበር። እስከ ጋብቻ ድረስ መጠበቅ ለሁለታችሁም ግንኙነቱ ትክክለኛ መሆኑን ለማረጋገጥ ተጨማሪ ግልጽነት ይሰጣችኋል። ይህ የትዕግስት፣ የራስ ቁጥጥርና የክብረት ምልክት ነው። ለወንዶች ትልቅ መልእክት። እውነተኛ የፍቅር ምልክት የትዕግስት እና የክብር መገለጫ ነው። ሴትን ልጅ አካላዊ ግንኙነት ወይም ግብረስጋ ግንኙነት እንድታደርግ ማስገደድ፣ ማባበል ወይም ግፊት ማድረግ የራስ ወዳድነት ምልክት እንጂ የፍቅር አይደለም። በእውነት የምትወድ ሴትን ልጅ ክብር እና ሰላም መጠበቅ፣ መንከባከብ የወንድነት እና የፍቅር ምልክት ነው። ውድ አድማጮቼ፣ ይህ ውሳኔ የግል ውሳኔ ነው፣ ግን መዙን ሙሉ በሙሉ አውቆ መወሰን ብልህነት ነው። የእጮኝነት ጊዜ ማለት የትዕግስት፣ የግልጽነት እና የመተማመን ጊዜ ነው። ፍቅራችሁ በእውነተኛ መሰረት ላይ ይሁን። የባልና ሚስት ጥልቅና ቅዱስ ህብረት የሚፈጠረው በጋብቻ ውስጥ በሚፈጸም ግንኙነት ብቻ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኙት የፍቅር ምልክታችሁን ላይክ በማድረግ ግለጹ። የቻናላችን ቤተሰብ ለመሆንና የፍቅር ምስጢሮችን እንዲያመልጣችሁ አሁኑ ሰብስክራይብ አድርገው የደወል ምልክቷን በመንካት ቤተሰብ ይሁኑ። ለጓደኞቻችሁ ወይም ለምትወዱት ሰው ይህን ጠቃሚ መረጃ ያጋሩት። እስከ ቀጣዩ የፍቅር ውይይት ድረስ መልካም ቆይታ ይሁንላችሁ።